በረው ነው 1 ሚሊዮን ቤት ብለህ አንድም እንደማትገነባው ማለት ነው። ቁጥር በራሱ በጣም ሸዋጅ ነው፣ አደገኛ ነው። ሳባ ከተማን ስልጣኔን ተከትሎ ብርቅርቅትና ጌጣጌጥ የበዛባት ከተማ የሚሉ አካላት ከተማ ልማት ላይ ያወጧቸው ፖሊሲዎች አዲስ አበባን አሁን ካለችበት ብርቅርቅታ የበለጠ የሚያብረቀርቃት መሆኑ ነው። ምሮ ሲቆጥብ የነበረው ዜጋ የተነጠቀውን ቤት ያን ማግኘት አለበት። የመጀመሪያው ስራችን በ5 ዓመት ውስጥ መረጃ ልስጦት 600,000 ኢትዮጵያውያን በ97 እና በ2005 የተመዘገቡ እስካሁን ቤት እየጠበቁ ነው። እናንተ መንግስት ሆኑ የመጀመሪያ የሚቀርብላችሁ ጥያቄ ነው። ለእነዚህ ዜጎች በምን ያህል ጊዜ ቤት ታቀርባላችሁ? ላለፉት 10-20 ዓመታት ሲንከባለሉ የነበሩ ዳዎችን በ5 ዓመታት ውስጥ ሁሉንም ነገር እጨርሳለሁ ብለ የማይሆን ቃል አትገባ። እሺ በ5 ዓመት ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ይዘት ያላቸውና የተለያዩ ፖሊሲዎቻቸውን ለህዝብ ይፋ እያደረጉ መሆናቸውን ተከትሎ ፖሊሲዎቻቸውን በተመለከተ በተለያዩ ሚዲያዎች ላይ ቀርበው የሚያደርጓቸውን የክርክር መድረኮችን እየተነተነ ይዞላችሁ ይቀርባል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች ለወዳጅ ዘመዶቻችሁ እንድታደርሱም እንጠይቃችኋለን። ምቹ ሚዲያ በሰባተኛው ሀገራዊ ምርጫ ላይ ከመኖሪያ ቤት ጋር ተያይዞ ምን አሉ የፖለቲካ ፓርቲዎች የሚለውን ደግሞ ይዞላችሁ ቀርቧል። በሰባተኛው ሀገራዊ ምርጫ ላይ በኢኮኖሚ በማህበራዊና በፖለቲካ ዘርፍ ላይ ከተነሱ ሀሳቦች መካከል የስራ ዕድል ፈጠራ በቀዳሚነት መነጋገሪያ ሆኖ ቆይቷል። ታዲያ አሁን ላይ ደግሞ በመላው ኢትዮጵያውያን በተለይም ደግሞ በአዲስ አበባ ከተማ የሚኖረው ሰፊ ዜጋ ጥያቄ ሆኖ የሚነሳው የመኖሪያ ቤት ጥያቄ ላይ የፖለቲካ ፓርቲዎች የተለያዩ ሀሳባቸውን አቅርበዋል። በሰባተኛው ሀገራዊ ምርጫ ላይ እንግዲህ ከሌሎች የፖለቲካ ፓርቲዎች ጋር በመዋሃድ አብሮ ብቅ ያለው ትብብር ለኢትዮጵያ ፓርቲ በተደጋጋሚ ከሌሎች የፖለቲካ ፓርቲዎች ህብረተሰቡን ወይም ደግሞ ዜጎችን ይቅርታ ሊጠይቅ ይገባል ተብሎ ሲነገር ቢቆይም አሁን ላይ ሀገሪቱን እየመራ ያለው የብልጽግና ፓርቲም ህዝቡን ይቅርታ ይጠይቅ የሚል ሀሳብ ከመኖሪያ ቤት ጥያቄ ጋር ተያይዞ ተነስቷል። በአዲስ አበባ ከተማ ከፍተኛ ቁጥር ያላቸው ዜጎች የመኖሪያ ቤት ጥያቄ እንዳለባቸው በተደጋጋሚ ይነሳል። ባለፉት የሀገራችን የጋራ መኖሪያ ቤት ታሪክ ላይም በሁለት ዙር ምዝገባ በተካሄደው እስካሁን ድረስ የመኖሪያ ቤት ቁልፍ ያልተረከቡ ቁጥራቸው ሰፊ መሆኑም ይነገራል ብቻ ሳይሆን እውነታም ነው። ታዲያ ይህ ባለበት ሁኔታ ላይ ብልጽግና ፓርቲ ወደ ስልጣን በመጣበት ወቅት ላይ ለ1 ሚሊዮን ዜጎች የመኖሪያ ቤት ሰርቼን አስረክባለሁ ወይም ደግሞ የመኖሪያ ቤት ጥያቄን እፈታለሁ የሚል ቃል ኪዳን ገብቶ ነበር በማለት ጭምር የፖለቲካ ፓርቲዎች ያነሳሉ። ታዲያ ይህንን ቃል ኪዳኑን ባለመጠበቁና አሁን ላይ ባለው ሁኔታ ላይ የመኖሪያ ቤት ጥያቄ እየተባባሰ መጥቶ ህብረተሰቡ በመኖሪያ ቤት እጦት ምክንያት እየተሰቃየ መሆኑን የሚገልጹ የፖለቲካ ፓርቲዎች ብልጽግና ፓርቲ ህብረተሰቡን ይቅርታ ይጠይቅ ብለዋል። ብልጽግና ፓርቲም የቀረበበትን የይቅርታ ይጠይቅ ሀሳብ ተከትሎ እንደውም እንደ ሀገር የገጠሙንን የተለያዩ ፈተናዎች፣ ኢኮኖሚያዊ ስብራቶች፣ ፖለቲካዊ ውጥረቶችን ተከትሎ ባሉ አስቻይ ሁኔታዎች ከ380,000 በላይ የሚሆኑ መኖሪያ ቤቶችን ገንብተን አጠናቀን ለህብረተሰቡ አዳርሰናል። ነገር ግን ህብረተሰቡ አሁን ላይ ከመኖሪያ ቤት ጥያቄ ጋር ተይዞ የሚያነሳው ሀሳብን ሙሉ ለሙሉ መመለስ አልቻልንም። በቀጣይ ደግሞ ህብረተሰቡ ድምጹን የሚሰጠን ከሆነ የአዲስ አበባን ህዝብ የመኖሪያ ቤት ጥያቄ እፈታለሁ ብለዋል። በቀጣይ ምርጫ ብልጽግና ፓርቲ አሸንፎ ስልጣን የሚቆጣጠር ከሆነ የመኖሪያ ቤት ጥያቄን ሙሉ ለሙሉ ይቀርፋሉ የሚለው የብዙዎችም ጥያቄ ነው፣ የኛም ጥያቄ ነው ለነገሩ። ከዛ በተጨማሪ ደግሞ በአዲስ አበባ ከተማ ላይ እየመጡ ያሉ የከተማ ለውጦች በዓለም አቀፍ ደረጃ ስታንዳርዳቸውን የጠበቁ የከተማ ልማት ስራዎችን ተከትሎ አዲስ አበባ ከተማ የኮንፈረንስና የቱሪዝም ማዕከል ሆናለች። ዓለም አቀፍ የሚዲያ ተቋማት፣ የተለያዩ
ታዋቂ ግለሰቦች ከዛም ባለፈ ደግሞ ሀገራት ጭምር ከአዲስ አበባ ተሞክሮ እየወሰዱ መሀል ከተማዎቻቸውን ወይም ደግሞ ዋና መቀመጫዎቻቸውን እያለሙ ይገኛሉ። አንዳንድ ጎረቤት የአፍሪካ ሀገራትም ከኛ ተሞክሮን ወስደው ሀገራቸውን ወይም ደግሞ ከተማቸውን በዚህ ልክ እናለማለን ብለዋል። ከዚህ ጋር ተይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ እንደሚነገርላቸው ለአንድ ጉዞ የሆነ ሀገር ሲሄዱ የተለያዩ አዳዲስ ልምዶችን ቀስመው ይመጣሉ። አዳዲስ ልምዶች ደግሞ በሀገራዊ ሁኔታ ተተርጉመው በከተማ ለውጦች ላይ እየተሰራ ይገኛል። በአዲስ አበባ ከተማ እየታየ ያለው የከተማ ልማትና የከተማ ለውጥ ታዲያ ለአንዳንድ የፖለቲካ ፓርቲዎች ብርቅርቅ ወይም ደግሞ ጌጣጌጥ የበዛበት ብለዋል። እውነት ለመናገር አዲስ አበባ ከተማ ላይ ያለው ብርቅርቅ ነው ወይስ ደግሞ እንደ ሀገር ገጽታችንን የቀየርንበትና በከፍተኛ ፍጥነት በማደግ ላይ ለምትገኘው ከተማ አዲስ አበባ ተገቢውን እንደ ስሟ ውብ የሚያደርጋትን የከተማ ገጽታ እየሰጣት ነው የሚለው ደግሞ የሁላችንም ጥያቄ ነው። ከተማዋ በተለያዩ ጥያቄዎች በተሞላችበት፣ ህብረተሰቡ የስራ አጥነት ችግሩ ባልተቀረፈበት፣ የመኖሪያ ቤት ጥያቄ ባለበት ሁኔታ ላይ በብርቅርቅ ከተማ ያሸበረቀች ነው የሚለው የትብብር ፓርቲ ሀገሪቱን እየመራት ቢሆን ኖሮ አዲስ አበባ ምን ሊያስመስላት ይችል ነበር? እንደ አስመራ ቋሚ ከተማ ልትሆን ትችል ነበር የሚሉ አስተያየቶችም ይሰጣሉ። የአስመራ ከተማ አሁን ድረስ ቋሚ ከተማ፣ ቅርሳዊት ከተማ የሚል ስያሜ የተሰጣት የከተማ ልማት ላይ አተኩሮ ለመስራት ነው። በጣም አስገራሚው ነገር ደግሞ የአዲስ አበባ ከተማን እድገት ወይም ደግሞ የአዲስ አበባ ከተማን ስልጣኔን ተከትሎ ብርቅርቅትና ጌጣጌጥ የበዛባት ከተማ የሚሉ አካላት ከተማ ልማት ላይ ያወጧቸው ፖሊሲዎች አዲስ አበባን አሁን ካለችበት ብርቅርቅታ የበለጠ የሚያብረቀርቃት መሆኑ ነው። ፖሊሲያችሁን ስታጠኑም ደግሞ ከምታወሩት ጋር የሚመጣጠን ብታረጉት መልካም ነው። ነው 1 ሚሊዮን ቤት ብለህ አንድም እንደማትገነባው ማለት ነው። ቁጥር በራሱ በጣም ሸዋጅ ነው፣ አደገኛ ነው። ቁም ነገሩ ይህን ታስቀምጣለህ። የመጀመሪያው መደረግ ያለበት በኢትዮጵያ ከተሞች ውስጥ ማንም መንግስት ይምጣ ኤክስ ይምጣ ዋይ የዛሬ 50 ዓመትና የዛሬ 100 ዓመት አንድ ከተማ ወይም አንድ መሰረተ ልማት የት ነው መዳረሻው፣ የት ነው መገናኛው የሚለው መሰራት አለበት። ምሮ ሲቆጥብ የነበረው ዜጋ የተነጠቀውን ቤት ያን ማግኘት አለበት። የመጀመሪያው ስራችን። ሁለተኛው በምዕራፍ ለምሳሌ የመጀመሪያው ምዕራፍ 200 ሺህ ቢያገኝ ሁለተኛው ምዕራፍ ቀሪው 50 ሺህ ቢያገኝ እነዚህን በ5 ዓመታት ጊዜ ውስጥ ሁለት ነገሮችን ነው የምናደርገው። በ5 ዓመት ውስጥ መረጃ ልስጦት 600 ሺህ ኢትዮጵያውያን በ97 እና በ2005 የተመዘገቡ እስካሁን ቤት እየጠበቁ ነው። እናንተ መንግስት ሆኖ የመጀመሪያ የሚቀርብላችሁ ጥያቄ ነው፣ ለእነዚህ ዜጎች በምን ያህል ጊዜ ቤት ታቀርባላችሁ? በጥናት ላይ በተመሰረተ ትላንትና ቁጠባ የነበራቸውን ዜጎች ቤታቸውን እንዲያገኙ እናደርጋለን። ለ600 ሺዎቹ በምን ያህል ጊዜ ቤት ታቀርባላችሁ? ምን መሰለህ ዳዊት፣ እንዲህ ያሉ ነገሮች አየህ ላለፉት 10-20 ዓመታት ሲንከባለሉ የነበሩ ዕዳዎችን በ5 ዓመታት ውስጥ ሁሉንም ነገር እጨርሳለሁ ብለህ የማይሆን ቃል አትገባ። እሺ፣ በ5 ዓመት ውስጥ ቢያንስ ስንቱን ትሰጣላችሁ? ለምሳሌ ግማሽ ያህሉን እናድላለን፣ 300 ሺህ። ለነዛ ሰዎች የምናደርገው ግን ቁጠባቸውን በጨመሩ ቁጥር መንግስት ላይ እምነት ኖሯቸው ቤታቸውን እንደሚያገኙ ተስፋ እንሰጣቸዋለን። ስለዚህ በ5 ዓመት ውስጥ 300 ሺህ ቤቶችን ትገነባላችሁ። 300 ሺህ ቤቶችን በአዲስ አበባ ከተማ ሲስተዋል የነበረው የመኖሪያ ቤት እጥረት ሙሉ ለሙሉ ተፈቷል ባንልም የፖለቲካ ፓርቲዎች ግን እያወጧቸው ያለው ቅድ አዲስ አበባ ላይ ካለው ክፍት መሬት ጋር እንዲሁም ደግሞ በአዲስ አበባ አስቻይ ሁኔታዎች አንጻር ስናየው ለማመን የሚቸግር ነው። እናንተም ቃል ከመግባት ባለፈ በተግባር ትመጣላችሁ የሚል እምነት የለንም የሚሉም አካላት አልጠፉም። በአዲስ አበባ ከተማ ላይ ያሉ የከተማ ፈጣን እድገቶች እንዲሁም ደግሞ እየተገነቡ ያሉ ትልልቅ ግንባታዎች፣ የጋራ መኖሪያ ቤቶች ግንባታ ጨምሮ ብዙዎች በልማት እንቅስቃሴ ላይ የልማት ተነሺዎች ሲሆኑ ህጋዊ የልማት ተነሺዎች እያገኟቸው ያለውን ጥቅም በተደጋጋሚ ገልጸዋል። ሌሎች ግን ለረጅም ጊዜያት በህገወጥ መንገድ ይዘውት የቆዩት መሬት ከዛም በተጨማሪ ደግሞ የገዢው መንግስት ታችኛው ተዋረድ ድረስ ተሳሰረው ሁኔታ ላይ በህጋዊ አግባብነት ያልተመዘገቡ ምትክ ከማግኘት ጋር ተይዞ የተለያዩ እንቅፋቶች እየገጠሟቸው ነው። እቺን አጀንዳ ሳብ በመዘዝ አድርገው ታዲያ የአዲስ አበባ ከተማ ውበት የህብረተሰቡን ደህንነት አደጋ ላይ እየጣለ ነው ብለዋል። እንደ ትዝብታችን ከሆነ በአዲስ አበባ ከተማ የመኖሪያ ቤት ጥያቄ ቢቀረፍ፣ የስራ አጥነት ጥያቄ ቢቀረፍ፣ ዛሬ ጠዋት ላይ የተቀረፉ ችግሮች ነገ ጠዋት ላይ ከተለያዩ አቅጣጫዎች ወደ ከተማ የሚፈልሱ
የዜጎች ቁጥር መጨመርን ተከትሎ አዳዲስ ችግሮችን የሚወልዱ መሆናቸውም የሚዘነጋ ነው። በከተማችን የሚስተዋሉ ረጅም መንገድ ላይ የምናያቸው ቆሻሻ ፍሳሾች፣ ወንዞች በተለያዩ ቆሻሻዎች ተሞልተው የምናያቸው ገጽታዎች፣ አዲስ አበባ ከተማ ላይ የሚመጡ ጎብኚዎች በተደጋጋሚ የሚያነሷቸው ጥያቄዎች አሁን ላይ ሙሉ ለሙሉ በሚባል መልኩ ተቆርፈዋል። ከዛም በተጨማሪ ደግሞ ዘመናዊ የሆኑ ትራንስፖርት አገልግሎቶች በቅርብ ጊዜ የአየር ላይ ትራንስፖርቶች ጭምር ሊሰሩ እንደሆኑ ተሰምቷል። ብልጽግና ፓርቲም ይህንን እንቅስቃሴ እያደረገ ባለበት በዚህ ወቅት ላይ ሰፊ የሚባሉ ክፍተቶችን አምጥቷል። ሰፊ ከሚባሉ ክፍተቶች መካከልም የወጣቶች የስራ ዕድል ፈጠራን ከመኖሪያ ቤት ተጠቃሚነት ጋር አጣምረው ለሚያነሱ የፖለቲካ ፓርቲዎች አሁንም የወጣቶች የመኖሪያ ቤት ጥያቄ ምላሽ አላገኘም። በ97 እና ከዛ ቀጥሎ በነበሩ የመኖሪያ ቤት ጥያቄዎች ላይ የተመዘገቡ አካላትም ምላሽን አጥብቀው ይሻሉ። ኪራዩ የትየለሌ ሆኗል። አከራዮችም ደግሞ በኢኮኖሚ ጥያቄ ውስጥ ናቸው። አከራይም ተከራይም እንግዲህ ባላንስ ወይም ደግሞ ተመዛዛኝ የሆኑ ጥቅሞችን እስካላገኙ ድረስ የመኖሪያ ቤት ጥያቄው የሚፈታ ጉዳይ አይደለም። ከዛም በተጨማሪ ደግሞ የመምህራን፣ የጤና ባለሙያዎች፣ ሌሎች በተለያዩ ሙያ ዘርፎች ላይ የተሰማሩ አካላት የመኖሪያ ቤት ጥያቄም አለባቸው። አነስተኛ ደሞዝ የሚከፈላቸው ዜጎች ተከራይተው መኖር የማይችሉባቸው ከተማ ሆናለች አዲስ አበባ። የትስ ሄደን እንከራይ፣ ከማን ጋር ስንኖር የሚሉ ጥያቄዎችም እየተነሱ ይገኛሉ። በጥቅሉ የፖለቲካ ፓርቲዎች የጋራ መኖሪያ ቤት ወይም ደግሞ ለህብረተሰቡ የመኖሪያ ቤት ጥያቄን አግባብነት ያለው ምላሽ የሚሰጡበት መድረክ ተብሎ ቢታሰብም አብዛኞቹ ግን እያነሷቸው ያሉት ትችቶች አስገራሚ ናቸው። ምንም አልተሰራም የሚያሉም አልጠፉም። ኧረ ብልጽግና ፓርቲ ሰርቷል፣ ከተማዋ ተለውጣለች፣ ለውጡ የጋራ ለውጥ ነው፣ የሚቀሩ ነገሮችን ደግሞ ማረም ያስፈልጋል፣ እኛም ብትመርጡ ከዚህ የተሻለ ዘመናዊ የህብረተሰቡን ጥያቄ የሚመልስ ከተማን እናስረክባቸዋለን ያሉም አልጠፉም። እኛም ደግሞ እያመናቸው ነው ለማለትም እየተቸገርን ያለ ነው። ነገር ግን ቃሉን ሰጥቶ በቃሉ የሚገኝ የፖለቲካ ፓርቲ ሁሌም አሸናፊ ነው። ለ1 ሚሊዮን ዜጎች የመኖሪያ ቤት ሰርቼ አበረክታለሁ ያለው ብልጽግና 380 ሺህ ላይ መቆሙ ለምንድን ነው የሚለውንም ቆም ብሎ ማየትና ማሰብ ያስፈልጋል። የሚረከብ ከሆነ ድጋሚ ሁለተኛ ዙር እድል የሚሰጠው ከሆነ 1 ሚሊዮን እቅዱንም ያሳካ ይሆናል የሚለው አብረን የምናየው ጉዳይ ነው የሚሆነው። ከመኖሪያ ቤት ጥያቄ ጋር ተያይዞ የፖለቲካ ፓርቲዎች ይህንን ሀሳብ እያነሱ ይገኛሉ። እርሶስ አከራይኖት ተከራይኖት የመኖሪያ ቤት ጥያቄስ ምን እያደረጉት ነው የሚገኘው? የፖለቲካ ፓርቲዎች እንግዲህ የመኖሪያ ቤት ጥያቄን በተመለከተ ገዢውን መንግስት ከመተቸት ባለፈ ይሄን እንሰራለን አላሉም። እንሰራዋለን ያሉትም ደግሞ ከኛ ኢኮኖሚ ጋር የሚመጣጠን አይደለም። በብድር በተለያዩ ምክንያቶች እናመቻቻለን ብለዋል። ሆዲፍጆ ብለናል። በምርጫ ካርድ ድምጽ ሰጥተናቸው የፖለቲካ ፓርቲዎች ምን እንደሚሰሩ ደግሞ ማየት የሁላችንም ኃላፊነት ነው። የምርጫ ካርዳችሁን መውሰዳችሁን እንዳትረሱ። ምቹ ሚዲያ ነው አብሯችሁ የቆየው። እኔ ደግሞ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ቻናላችንን ሰብስክራይብ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝናችሁ። መልካም ጊዜ ቸር